የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለሐሙስ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በርከት ላሉ ጊዜያት ወታደራዊ ዝግጅቶችን ሲያደርግ የነበረው የህወሓት ኃይል በአፋር በኩል በሞርታርና በዙ 23 የታገዘ ውጊያን ከፍቷል። በሁለት ጀነራሎች የተመራ ውጊያ ነው። ከዚሁ ጋር በተያያዘም የኤርትራ መንግስትም ስሙ እየተነሳ ይገኛል። አፋጣኝ መግለጫም ወጥቷል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። ኢትዮጵያ በአገር አቀፍ ደረጃ አዲስ ኃይል ልታሰማራ መሆኑ ተነገረ። የሚሰማሩት ልዩ የጸረ ሽብር ኮማንዶ ኃይሎች መሆናቸው ተነግሯል። የፌደራል ፖሊስ የጸረ ሽብር አዲስ ኃይል ወደ ስራ እንደሚያስገባ አስመልክቶ የሰጠውን መረጃ አክለናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የውጭ ኃይሎችን ተቃውሞ ላስተላለፉት መልእክት ምላሽ ተሰጥቷል። ኢሳያስ በካይሮ በአረብኛ ቋንቋ ባደረጉት ቃለ ምልልስ ወታደራዊ ቤዝን፣ ቀይ ባህርን እንዲሁም የኢትዮጵያን ጉዳይ በተመለከቱ ላነሷቸው አነጋጋሪ ጉዳዮች ምላሽ ተሰጥቷል። መረጃውን ጥንቅራችን ይዞታል። የኤርትራው ፕሬዝዳንት ኢሳያስ የቅርብ ሰውና የሻዕቢያ አንጋፋ ወታደራዊ አመራር ህይወታቸው አልፏል። አጠር ያለ መረጃ እናደርሳለን። በግዛቱ አልፎ ወደ ሱዳን የሚገባ የጦር መሳሪያ ስለመኖሩ የሞቃዲሾ መንግስት አመነ። ከሰሞኑ የተባበሩት ኤምሬት በሶማሊያ የወደብ ከተማ ቦሳሶ አየር ማረፊያ በኩል ወደ ሱዳን የጦር መሳሪያ ለፈጥኖ ደራሽ ኃይሎች እንደምታጓጉዝ መረጃ ተሰምቶ ነበር። አሁን ላይ ሶማሊያ መንግስት ይህንን እውነት አረጋግጧል። ከሞቃዲሾ የተሰማውን መረጃ አክለናል። በሳምንቱ የሃያላኑ የኒውክሌር ፍጥጫ ወደ አንድ ደረጃ ከፍ ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ፔንታጎን ለዓመታት ያቋረጠውን የኒውክሌር መሳሪያ ሙከራ እንዲያስቀጥል ማዘዛቸውን ተከትሎ የሩሲያው ፕሬዝዳንት ፑቲንም አደገኛ ውሳኔ ወስነዋል። መረጃውን የምናደርስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። የህወሓት ጦር ጥሶ ገባ። አፋጣኝ መግለጫ ወጣ። በብርቱ ወታደራዊ ዝግጅት ውስጥ የከረመው ህወሓት በትላንትናው ዕለት አዲስ ውጊያ ከፍቷል። በሁለት ጀነራሎች የተመራ ውጊያ መሆኑ ታውቋል። ሁለቱ ጀነራሎች ፍስሐ ማንጁስና ዮሐንስ መዲድ ወይም ጆን መዲድ በመባል የሚታወቁ ናቸው። ከዚህ ውጊያ ጋር በተያያዘ አፋጣኝ መግለጫ ወጥቷል። የጥቃቱ ሰለባ በሆነው የአፋር ክልላዊ መንግስት በኩል የወጣ መግለጫ ነው። በዚህም የህወሓት ጦር የአፋር ክልል ወሰንን ጥሶ በመግባት የተወሰኑ መንደሮችን የተቆጣጠረ መሆኑን የክልሉ መንግስት አስታውቋል። ውጊያው በበርካታ ሰራዊት የታገዘና በዙ 23 እንደዚሁም በሞርታር ጭምር ሽፋን የተሰጠው መሆኑንም ከአፋር ክልል እየወጡ ያሉ መረጃዎች አመላክተዋል። በዚህ ውጊያም የህወሓት ጦር ወደ ክልሉ ጥሶና ዘልቆ በመግባት 6 መንደሮችን እንደተቆጣጠረ የአፋር ክልል መንግስት ኮሚኒኬሽን ቢሮ ምሽቱን ባወጣው መግለጫ አስታውቋል። ክልሎች ህገ መንግስታዊ ሉዓላዊነት አላቸው። በፕሪቶሪያው ስምምነት መሰረትም የትግራይ ግዛታዊ አንድነትና ህገ መንግስታዊ ሉዓላዊነት መከበር አለበት በማለት የሚሞግተው ህወሓት የአፋር ክልልን ወሰን ጥሶ መግባቱ እያነጋገረ ነው። የህወሓት ታጣቂ ኃይል በአፋር ክልል የትግራይ ሰላም ኃይል ወይም ቲፒኤፍ የተባለ አፈንጋጭ ኃይል አለ። ይህንንም ኃይል መደምሰስ አለብኝ በማለት የከፈተው ውጊያ መሆኑም እየተነገረ ይገኛል። ይሄው የትላንት ውጊያ ከመከፈቱ ቀደም ብሎ ህወሓት በርካታ ጦርና ከባድ መሳሪያዎችን ወደ አካባቢው እያጓጓዘ ነው የሚሉ መረጃዎች ሲወጡም ቆይተዋል። በአፋር ክልል የሚንቀሳቀሰውና ህወሓትን ማስወገድ አለብኝ የሚለው የትግራይ ሰላም ኃይል ወይም ቲፒኤፍ በህወሓት መካከል የተፈጠረውን የፖለቲካ ልዩነት ተከትሎ የተወሰነው የወታደሩ ክፍል የነደብረጽዮንን ቡድን በመደገፉ እንዴት ይሆናል ወታደርና ፖለቲካ ምን አገናኛቸው በሚል ጥሎ በመውጣት ሌላኛው የታጣቂዎች ክፍል ነው። ከዚያም በኋላ በአፋር ክልል ሐራ መሬት በሚል ራሱን ሲያደራጅ የቆየ ሲሆን በጀነራል ጆን መዲድ የተመራው የህወሓት ታጣቂዎች ኃይልም አንዳንድ የኃይል ፍተሻን የሚመስሉ ጥቃቶችን ሲያካሂድ ቆይቷል። ሆኖም በትላንትናው ዕለት ከሰዓት በኋላ ጀምሮ እስከ ምሽቱ የዘለቀው በሁለቱ ጀነራሎች የተመራው ወታደራዊ ጥቃት ግን እስከዛሬ ከነበረውና ትንኮሳ በሚል ሲገለጽ ከነበረው በላይ ጠንከር ያለ መሆኑንም ከስፍራው እየወጡ ያሉት መረጃዎች አመላክተዋል። ህወሓት ጥቃት እንዲከፈት ከማድረጉ ቀደም ብሎ እንታረቅ በሚል ቀሳውስትን ወደ አፋር በረሃ ልኮ የነበረ መሆኑን የሚያመለክቱ መረጃዎች የወጡበት ሁኔታም ታይቷል።
ሆኖም ይህ መረጃ በወጣ በሰዓታት ልዩነት ደግሞ ውጊያው መከፈቱ ተነግሯል። በዚሁ ዙሪያ ቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በፌስቡክ ልጥፋቸው መልእክታቸውን አስፍረውም ታይተዋል። አቶ ጌታቸው በዚሁ መልእክታቸውም ትንኮሳው በፌዴራል መንግስቱ ላይ እንደተፈጸመ ትዕዛዙን የሰጠው የኤርትራ መንግስት መሆኑንና ትንኮሳውንም የፈጸሙት ጥቂት የትግራይ ኃይሎች መሆናቸውን አስታውቀዋል። አቶ ጌታቸው በዚሁ መልእክታቸውም ጥቂት የትግራይ ኃይል አመራሮች በሻዕቢያ ትዕዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህን ትንኮሳ እንዲያቆሙ አሳስባለሁ ሲሉም አስታውቀዋል። ይህ ውጊያም ፍስሐ ማንጁስና ዮሐንስ መዲድ በተባሉ የትግራይ ሰራዊት አመራሮች የተጀመረ መሆኑንም አቶ ጌታቸው አክለው አመላክተዋል። አቶ ጌታቸው የጀመራችሁት እንቅስቃሴን አቁሙ ሲሉም በጥብቅ ያስጠነቀቁበት ሁኔታም ታይቷል። በአፋር ክልላዊ መንግስት በኩል የወጣው መግለጫ ደግሞ በህወሓት ታጣቂዎች በኩል ውጊያ ተከፍቶ መንደሮችን የመቆጣጠር ሁኔታዎች የታዩ መሆኑን አመልክቶ ይህ ከትላንት ጥፋቱ የማይማረው ተስፋ ቢሱ የህወሓት ጉጀሌ ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ እንገልጻለን ሲልም አስታውቋል። አቶ ጌታቸው በበኩላቸው ኋላ ቀር ቡድን ሲሉ የጠቀሱት የህወሓት አመራር የፕሪቶሪያ ስምምነትን ለመቅደድ ሁሉንም አይነት ትንኮሳ ቢፈጽምም የፌዴራል መንግስት ያጸፋ ምላሽ ከመስጠት ተቆጥቧል ሲሉም አስታውቀዋል። እስካሁን ባለው ሁኔታ በዚሁ የአፋር ውጊያ ዙሪያ በሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደርም ሆነ ህወሓት ያሉት ነገር የለም። ሆኖም በአፋር ክልል ካለው የትግራይ ሰላም ኃይል ከሚባለው ታጣቂ ቡድን ጋር በተያያዘ የፌዴራል መንግስት ድጋፍ እየሰጠ ነው በማለት ጀነራል ታደሰም ሆኑ ህወሓት ከዚህ ቀደም ክሳቸውን ያሰሙበት ሁኔታ የነበረ መሆኑ የሚታወስ ነው። በአፋር በነፍጥ በሚንቀሳቀሰው የህወሓት ተፋላሚ ኃይል ጋር በተያያዘ የፌዴራል መንግስት ምንም ሲል ተሰምቶ አይታወቅም። ህወሓት የፌዴራሉ መንግስት በምስራቅ እንደዚሁም በምዕራብ አቅጣጫ ደግሞ የተከዜ ዘብ በሚል ታጣቂ ኃይሎች እያደራጀብኝ ነው ሲል ክሱን ሲያሰማ ቆይቷል። ክልሉን በጊዜያዊ አስተዳደሩ ፕሬዝዳንት የሚመሩት ሌተናል ጀነራል ታደሰ ወረደ ከዚህ ቀደም በነበረው አንድ ንግግራቸው በአፋር ክልል የሚገኙ ታጣቂዎች የሚፈጽሙት ማንኛውም ትንኮሳ የፌዴራሉ የአፋር ክልል መንግስት ትንኮሳ አድርገን እንወስደዋለን በማለት የተናገሩበት ሁኔታ ታይቷል። ጀነራል ታደሰ አቶ ጌታቸውን ተክተው የጊዜያዊ አስተዳደሩ ፕሬዝዳንት በመሆን አዲስ አበባ ላይ በጠቅላይ ሚኒስትር አብይ አህመድ ሹመትን ሲቀበሉ ለመፈጸም ፈርመው ከተቀበሏቸው ኃላፊነቶች መካከል አንዱንም አልፈጸሙም በሚል በቀድሞ ጓዳቸው ጀነራል ጻድቃን ገብረትንሳኤ ክስ የቀረበባቸው መሆኑ የሚታወስ ነው። ጀነራል ጻድቃን የጊዜያዊ አስተዳደሩን ፕሬዝዳንት የወቀሱበት በቅርቡ ኤንቢሲ ኢትዮጵያ ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ነው። ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር መንግስታዊ መዋቅር በህወሓት ቁጥጥር ስር እንዲውል አድርገዋል። በክልሉ ከፕሪቶሪያው ስምምነት ውጪ የትጥቅ እንቅስቃሴዎች ሲደረጉ አይተው እንዳላዩ አልፈዋል በሚልም ጭምር እየተወቀሱም ነው። ህወሓት ያሁኑን አዲስ ውጊያ የቀሰቀሰው የፕሪቶሪያውን የሰላም ስምምነት አስመልክቶ የተለያዩ ሀገራት ማሳሰቢያቸውን እየሰጡ ባሉበት ሁኔታ ነው። ለሁለት ዓመታቱ ጦርነት መካሄድ ምክንያት የሆነውን የሰሜን ዕዝ ጥቃት 5ኛ ዓመት መታሰቢያን ዕለት አስመልክቶ ባለፈው ጥቅምት 24 በተዘጋጀው ፕሮግራም የተገኙት ፊልድ ማርሻል ብርሃኑ ጁላ ህወሓትን አስመልክተው ሲናገሩ ይህ ቡድን ይህንን የክህደት ስራ ከጀመረ ደግሞ ድፍን 50 ዓመቱ ነው። አሁን ላይ ትግራይ ዕጣ ፈንታ መወሰን የለበትም። ትግራይ ይህንን ቡድን ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን ዕዝ ከሆነ መከላከላችን አይቀርም። ጦርነትን እኛ ብቻ ማስቀረት አንችልም። አንቸኩልም። ጦርነት አንፈልግም፣ አንቀሰቅስም። በልማታችን ላይ መጣውን ግን መመከት አለብን። የታጠቅነውም ለዚህ ነው ሲሉም የተናገሩ መሆኑ የሚታወስ ነው። በቀጣይ መረጃ ለኢሳያስ መልእክት ምላሽ ተሰጠ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የውጭ ኃይሎችን ተቃውሞ ላስተላለፉት መልእክት ምላሽ ተሰጥቷል። ኢሳያስ በካይሮ በአረብኛ ቋንቋ ባደረጉት ቃለ ምልልስ ወታደራዊ ቤዝን፣ ቀይ ባህርን እንዲሁም የኢትዮጵያን ጉዳይ በተመለከቱ ላነሷቸው አነጋጋሪ ጉዳዮች ምላሽ ተሰጥቷል። ሆርን ሪቪው ቲንክ ታንክ ድረገጽ በፕሮፓጋንዳና በእውነታው መካከል የኢሳያስ የካይሮ ቃለ መጠይቅና የኤርትራ ክልላዊ አቀማመጥ በሚል ርዕስ ስር ባስነበበው አተታ ነው ምላሽ የሰጠው። ለአፍሪካ ቀንድ አለመረጋጋት ትልቁ ችግር የውጭ ኃይሎች ጣልቃ ገብነት ነው ሲሉ ኢሳያስ በሳምንቱ መጀመሪያ መናገራቸው ይታወሳል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ ቆይታቸው አልቃህራ ኒውስ ወይም ካይሮ ኒውስ ከተሰኘው መንግስታዊ ቴሌቪዥን ጣቢያ ጋር በነበራቸው ቃለ ምልልስ ነው ይህን ያሉት። ፕሬዝዳንቱ በዚህ ቃለ ምልልስ ሲናገሩ ለአፍሪካ ቀንድ አለመረጋጋት ትልቁ ችግር የውጭ ኃይሎች ጣልቃ ገብነት ነው ያሉ ሲሆን ሀገራቸው ቀይ ባህርን እንደ ዓለም አቀፍ የውሃ መስመር ለመጠበቅ ከግብጽ ጋር ራዕይ መጋራቷን ገልጸዋል። በሆርን ሪቪው ቲንክ ታንክ ድረገጽ ተመራማሪ ማህደር ነሲቦ የቀረበው ይህ ትንታኔ ኢሳያስ አፈወርቂ የውጭ ጣልቃ ገብነትን ራሳቸው ጋብዘው ሳለ የውጭ ጣልቃ ገብነትን እንቃወማለን ሲሉ ተደምጠዋል ሲል ይሞግታል። ኤርትራ ካይሮን በማግባባት የግብጽን በአፍሪካ ቀንድ ላይ ያላትን ተደራሽነት ከፍ ለማድረግ እየሰራች ነው ያለው አተታው በዚህም የራሷን የክልላዊ በራስ መተማመን እያዳከመች ነው ሲል አመልክቷል። የውጭ ጣልቃ ገብነት ለቀጠናው አለመረጋጋት በዋነኛ ምክንያትነት ፕሬዝዳንቱ ቢገልጹም ኤርትራ በአንድ ወገን አፍሪካ ቀንድ ላይ ካልሆኑ ኃይሎች ጋር በአጋርነት መስራቷን ቀጥላለች ሲል ተችቷል። የአፍሪካ ቀንድ ግዛት ያልሆነችው ግብጽ ተጽዕኖዋን እንድታሰፋ አስችሏታል ያለው አተታው የካይሮ ስትራቴጂካዊ ፍላጎት ኢትዮጵያን ማዳከምና በቀይ ባህርና በአባይ ላይ ያለውን አጀንዳ መገደብ ነው ሲል አብራርቷል።
ኢሳያስ የኤርትራን ጸረ ኢትዮጵያ አቋም ለማራመድ የግብፅን ድጋፍ ጠይቀዋል ያለው አተተው በዚህም ፕሬዝዳንቱ አንድ እርምጃ ተራምደዋል ሲል አመልክቷል። ከዚህ አንጻር ኤርትራ የግብፅን ተሳትፎ ማመቻቸቷ በፕሬዝዳንቱ ከተገለጸ የውጭ ኃይል ተሳትፎ ተቃውሞ መልእክት ጋር የተቃረነ ነው ያሉት ትንታኔው ኢትዮጵያ ላይ ያነጣጠረ ታክቲካዊ ጥምረት ለመፍጠር መሞከሩንም ገልጿል። የውጭ ኃይሎች ወታደራዊ ቤዝ የአካባቢ አለመረጋጋትን እንደሚያባብሱ ፕሬዝዳንቱ ቢገልጹም ኤርትራ ከግብፅ ጋር የነበራት አካሄድ ግን ከዚህ መርህ ጋር የሚጋጭ ነው ሲል ሞግቷል። ይህንንም ሲያብራራ የግብፅ ኃይሎች ወደ ሶማሊያ ለመሰማራት በዝግጅት ላይ እንደሆኑ መዘገቡን አስታውሶ ኢሳያስ የቀጠናው መረጋጋትን አደጋ ላይ በሚጥል አካሄድ ከግብፅ ጋር ስትራቴጂክ አጋርነት መርጠዋል ሲል አመልክቷል። በቀጣይ ርዕስ በኢትዮጵያ አዲስ የጸረ ሽብር ኮማንዶ ጦር ሊሰማራ ነው። ኢትዮጵያ በአገር አቀፍ ደረጃ አዲስ ኃይል ልታሰማራ መሆኑ ተነገረ። የሚሰማሩት ልዩ የጸረ ሽብር ኮማንዶ ኃይሎች መሆናቸው ተነግሯል። የፌዴራል ፖሊስ የጸረ ሽብር አዲስ ኃይል ወደ ስራ እንደሚገባ አመልክቷል። የኢትዮጵያ ፌዴራል ፖሊስ በቅርቡ በሁሉም የሀገሪቱ አካባቢዎች የትኛውንም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መድረሱን አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በርካታ የልዩ ጸረ ሽብር ኮማንዶ ኃይል አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ሲሉ በበጀት ዓመቱ አንደኛ ሩብ ዓመት የዕቅድ አፈጻጸም ማጠቃለያ ግምገማ መናገራቸውን የአዲስ ስታንዳርድ ዘገባ አመልክቷል። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልእኮን የሚያሳልጥ ዘመናዊ ትጥቅ አቅም በልዩ ሁኔታ መሟላቱን የገለጹት ኮሚሽነር ጀነራሉ ይህንን መጠቀም የሚችልና ለበርካታ ወራት ልዩ ስልጠና እየወሰደ ያለ የልዩ ጸረ ሽብር ኮማንዶ ኃይል በቅርቡ ተመርቆ በሁሉም የሀገራችን አካባቢዎች የትኛውንም አይነት ግዳጅ ለመፈጸም ይሰማራል ብለዋል። አክለውም የኢትዮጵያ ፌዴራል ፖሊስ የትኛውንም አይነት ፖሊሳዊ ግዳጅ መፈጸም የሚያስችል አቅም እየገነባ መሆኑን ጠቅሰው በቅርቡም በሀገሪቱ በየትኛውም ጫፍ የራሱን ግንኙነት በራሱ ለማሳደግ የሚያስችል የኮሙኒኬሽን አቅም ለመፍጠር ለረጅም ጊዜ የሚያገለግሉ የአጭር የመካከለኛና የረጅም ርቀት የመገናኛ ሬዲዮ ግንኙነት ስርዓት ወደ ስራ የሚያስገባ መሆኑን አመልክተዋል። በቀጣይ መረጃ የኢሳያስ የቅርብ ሰው አረፉ። የኤርትራው ፕሬዝዳንት ኢሳያስ የቅርብ ሰውና የሻዕቢያ አንጋፋ ወታደራዊ አመራር ህይወታቸው አልፏል። የማዕከላዊ ዞባ ወይም ዞባ ማዕከል አስተዳዳሪ የነበሩት ብፄ ፍስሐየ ኃይሌ ወይም አፍሮ ባጋጠማቸው ህመም በ78 ዓመታቸው ከዚህ ዓለም በሞት መለየታቸውን የኤርትራ ማስታወቂያ ሚኒስትር ይፋ ባደረገው የሐዘን መግለጫ አስታውቋል። ብፄ ፍስሐየ ከ1972 እስከ 1973 በትህሻ የተባለ የቅስቀሳና ድብቅ ቡድን አባል በመሆን ካገለገሉ በኋላ በሐምሌ 1973 የኤርትራ ህዝባዊ ነጻነት ግንባርን ወይም ሻዕቢያን ተቀላቅለዋል። በቀጣዮቹ 2 አስርት ዓመታት በዘለቀ የብሔራዊ ነጻነት ትግል ወቅትም በኤርትራ ህዝባዊ ነጻነት ጦር ውስጥ እንደ ተዋጊ፣ በህዝባዊ አስተዳደር ክፍል እንዲሁም በደህንነት ጸጥታ ክፍል ውስጥ በተለያዩ ኃላፊነቶች ህዝባቸውንና ሀገራቸውን እንዳገለገሉ ተገልጿል። ከነጻነት ማግስትም ብፄ ፍስሐየ የአስመራ ምክትል አስተዳዳሪ፣ በሰሜናዊ ቀይ ባህር ዞን ዋና ስራ አስፈጻሚ፣ በገንዘብ ሚኒስቴር የጉምሩክ መምሪያ ዋና ዳይሬክተር፣ የሲቪል አቪዬሽን መምሪያ ዋና ዳይሬክተር እንዲሁም የጋሽ ባርካና የማዕከላዊ ዞባዎች አስተዳዳሪ ሆነው በቅደም ተከተል በመስራት ለህዝባቸውና ለሀገራቸው የላቀ አገልግሎት ሰጥተዋል ሲል የኤርትራ ማስታወቂያ ሚኒስትር ገልጿቸዋል። ወደ ቀጣይ መረጃ ስናልፍ ወደ ሱዳን መሳሪያ ሲገባ እንደነበር የሶማሊያ መንግስት አመነ። ከሰሞኑ የተባበሩት ኤምሬት በሶማሊያ የወደብ ከተማ ቦሳሶ አየር ማረፊያ በኩል ወደ ሱዳን የጦር መሳሪያ ለፈጥኖ ደራሽ ኃይሎች እንደምታጓጉዝ መረጃ ተሰምቶ ነበር። አሁን ላይ ሶማሊያ መንግስት ይህንን እውነት አረጋግጧል። የሶማሊያ መከላከያ ሚኒስቴር ኤምሬት በቦሳሶ ኤርፖርት በርካታ በረራዎችን እንደምታደርግ ገልጸው ምንነታቸው ያልታወቁ ቁሶች ወደ ሱዳን እንደሚጓጓዙ ያመኑ ሲሆን የሶማሊያ ፌዴራል መንግስት ኤምሬት ስለምታጓጉዘው ጭነትም ሆነ የመጨረሻ መዳረሻው በተመለከተ መረጃ የለውም ብለዋል። ኤምሬት ላለፉት በርካታ ወራት ከሶማሊያ ከፊል ራስ ገዝ ግዛት ፑንትላንድ ወደ ሱዳን መሳሪያ ስታራግፍ እንደነበር የማይታበይ መረጃ ወጥቶበታል። የሶማሊያ መከላከያ ሚኒስቴር ጉዳዩን ለሶማሊያ ፓርላማ ያስረዱ ሲሆን ለሀገሪቱ ፓርላማ የላይኛው ምክር ቤት ቀርበው በተናገሩት መሰረት መንግስታቸው ስለ ጉዳዩ መረጃ እንደሌለው የኤምሬት በረራዎችን ዳታ እንደማያገኝ ገልጿል። ሆኖም ምንነቱ ያልታወቀ ጭነት የሚንቀሳቀስ መሆኑን በመግለጽ የኤምሬትን ሚስጥራዊ እንቅስቃሴ አምነዋል። የመከላከያ ሚኒስቴሩ ፓርላማው ፊት የቀረቡት የዓለም አቀፍ ሚዲያዎችና የሶማሊያ ልሳናት የኤምሬትን ድርጊት ካጋለጡ በኋላ ነው። ኤምሬት ብረት ለበስ ተሽከርካሪዎችን፣ ድሮኖችንና ሌሎች መሳሪያዎችን እንዲሁም ወታደራዊ ባለሙያዎችንና ቅጥረኛ ወታደሮችን ጭምር በቦሳሶ አየር ማረፊያ በኩል ወደ ሱዳን የምታስገባ መሆኑን ዘግበዋል። በፑንትላንድ የምትገኘው ቦሳሶ አየር ማረፊያ ላይ ኤርፖርቱ ሰራተኞች ቀርጸው ባወጧቸው ቪዲዮዎች የኤምሬት ንብረት የሆነው ነጩ IL-76 ግዙፍ የጭነት አውሮፕላን ይዞ የሚመጣውን ጭነት ሲያራግፍና በፍጥነት ተዘጋጅቶ ወደሚጠብቅ ሌላ አውሮፕላን ሲጫን የሚያሳዩ ምስሎች ወጥተዋል። ጭነቱን የተረከበው አውሮፕላን አቅጣጫውን ወደ ሱዳን መሆኑን የበረራ ምንጮች አመልክተዋል።
ይህን ክስተት በተመለከተ ባሳለፍነው ሳምንት የፑንትላንድ ባህር ኃይል ፖሊስ ከፍተኛ ባለስልጣናትን ማረጋገጫ መስጠታቸው ይታወሳል። ሚድል ኢስት አይ ለሚዲያ ሚዲያ በሰጡት ምስክርነት የበረራ ዳታውና የሳተላይት ምስሉ ኤምሬት በፑንትላንድ በኩል ለሱዳን ፈጥኖ ደራሽ ኃይል መሳሪያ ስታጓጉዝ እንደነበር መረዳታቸውን መስክረዋል። የኤምሬት ነጭ ቀለም ያለው IL-76 ግዙፍ የጭነት አውሮፕላን በወር ቢያንስ 2 ጊዜ ቦሳሶ ኤርፖርት ላይ ጭነት ያራግፍ እንደነበር መረጃው አመልክቶ ነበር። የሶማሊያ መከላከያ ሚኒስቴር ፋቂ ኤምሬትን በስም ከመጥቀስ የተጠነቀቁ ሲሆን እንቅስቃሴ መኖሩን አምነዋል። የፑንትላንድ ባለስልጣናት ይሄ እንዲሆን በመፍቀዳቸው ተችተዋል። ኤምሬት የሶማሊያ መንግስት ቁልፍ አጋር ሆና የቀጠለች ሲሆን በፑንትላንድ የወታደራዊ ድጋፍ ትጥቅና ስልጠና ከመስጠቷን ባለፈ ለሶማሊያ ጦር የተወሰኑ ክፍሎች ደሞዝ የምትከፍል ሀገር ናት። ኤምሬት ከፌደራል መንግስቱ ባለፈ ለጁባላንድ፣ ፑንትላንድና ሶማሊላንድ ያላትን ድጋፍ ከቅርብ ጊዜ ወዲህ በእጅጉ አጠናክራለች። በሶማሊያ ግዛት ውስጥ ለሱዳን ጦርነት የጦር መሳሪያ መንቀሳቀሱ የሞቃዲሾን መንግስት አጣብቂኝ ውስጥ የከተተ ቀውስ ሆኗል። ሞቃዲሾ ከአቡዳቢና ከካርቱም ጋር ያላት ግንኙነትን ለማመጣጠን እየሞከረች ነው ተብሏል። የሶማሊያው መከላከያ ሚኒስቴር ስለ ጉዳዩ ያብራሩት ከፓርላማው ጥሪ ተደርጎላቸው መሆኑ ተዘግቧል። በቀጣይ ርዕስ የፑቲን አደገኛ ትዕዛዝ። በሳምንቱ የሃያላኑ የኒውክሌር ፍጥጫ ወደ አንድ ደረጃ ከፍ ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ፔንታጎን ለዓመታት ያቋረጠውን የኒውክሌር መሳሪያ ሙከራ እንዲያስቀጥል ማዘዛቸውን ተከትሎ የሩሲያው ፕሬዝዳንት ፑቲንም አደገኛ ውሳኔ ወስነዋል። ፑቲን ተመሳሳይ እርምጃ እንዲወሰድ ለባለስልጣኖቻቸው መመሪያ አውርደዋል። የሩሲያ ጦር ኃይሎች በአፋጣኝ እንዲንቀሳቀሱ ነው ያዘዙት። ፑቲን ለከፍተኛ የጦር ባለስልጣኖቻቸው ትላንት ባስተላለፉት ትዕዛዝ የኒውክሌር መሳሪያ ሙከራ እንዲደረግ ፕሮፖዛል ቀርጸው እንዲያመጡ አዘዋል። ሞስኮ እንደ አውሮፓ አቆጣጠር ከ1991 ከሶቪየት ህብረት መፈራረስ ወዲህ የኒውክሌር መሳሪያ ሙከራ አድርጋ አታውቅም። የፑቲን ውሳኔ ትራምፕን ትዕዛዝ ተከትሎ የመጣ ነው። ውሳኔው የዓለማችንን አብዛኛውን የኒውክሌር መሳሪያ ክምችት የያዙ ሁለቱ ሀገራት ወደ ሌላ የጂኦፖለቲካ ውጥረት እየገቡ መሆኑን አመላክቷል። ፑቲን በትላንትናው ዕለት ትዕዛዙን የሰጡት ለውጭ ጉዳይ ሚኒስቴር፣ የመከላከያ ሚኒስቴርና ለልዩ የጦር አካላት ሲሆን የሚመለከታቸው የሲቪል ኤጀንሲዎችም በጉዳዩ ዙሪያ የሚጠበቅባቸውን ስራ በፍጥነት እንዲሰሩ ትዕዛዝ አስተላልፈዋል። ለቀጣይ ካቢኔ ስብሰባ የሚቀርብ የኒውክሌር መሳሪያ ሙከራ ፕሮፖዛል እንዲቀርብ ነው ያዘዙት። ትራምፕና ፑቲን ከአላስካው መልካም ንግግር ወዲህ ያላቸው ግንኙነት ተቀዛቅዟል። ነጩ ቤተ መንግስት የዩክሬንን ጦርነት በማስቆም ረገድ ከሩሲያ ያገኘው መልስ እንዳላስደሰተው ነው የሚነገረው። ትራምፕ ከፑቲን ጋር ሊያደርጉት የነበረው ሁለተኛ ዙር ንግግር መሰረዛቸውም የሚታወስ ነው። ምንም አይነት ውጤት ለማይኖረው ንግግሩን ማድረግ አስፈላጊ አለመሆኑን ነጩ ቤተ መንግስት መግለጹ ይታወሳል። ፑቲን ጦራቸው የኒውክሌር መሳሪያ ሙከራን እቅድ እንዲያቀርብ ያዘዙት የጸጥታ ምክር ቤታቸውን ሰብስበው ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።